አንደኛ ቆሮንቶስ 9:16 ላይ ምን ይላል? ምን ይላል? ወንጌልን ቢሰብኩ እንኳን የሚመካበት የለኝም ግድ ደርሶብኝ ነውና ወንጌልን ባልሰብክ ወዮልኝ። እንዴት ነው የምንሰብኩ ወንጌል? እንደ ፊልጵስዩስ ቤተክርስቲያን በገንዘብ በመደገፍ በጸሎት አገልጋዮችን በመደገፍ ሃሌሉያ ወንጌልን መስበክ ይቻላል። ጌታ ይመስገን። በገንዘባችን ምን ሰብካለን ወንጌል? እንደዚህ ይላል ቁጥር 6 ላይ ነገር ግን በተቃወሙትና በተሳደቡ ጊዜ ልብሱን ያራገፈ ደማችሁ በራሳችሁ ነው እኔ ንጹህ ነኝ ከእንግዲህ ወዲህ ወደ አዛብ ይሄዳለሁ አላቸው። አሁን እንግዲህ ምኩራብ ውስጥ ተቃውሙት አልተቀበሉትም ተሳደቡት ተነሱበት። ጳውሎስም ልብሱን ያራገፈ ደማችሁ ምን አለ እዚህ ላይ እኔ ንጹህ ነኝ ደማችሁ በራሳችሁ ነው። ልብሱን ያራገፈ ደማችሁ በራሳችሁ ላይ ነው። 20 ቁጥር 26 ላይ እንደዚህ ይላል የኤፌሶን ቤተክርስቲያን ሽማግሌዎች ወደ ሚሊጢን ጠርቶ እንደዚህ አላቸው አሁንም እነሆ እኔ እግዚአብሔር መንግስት እየሰበኩ በመካከላችሁ የዞርኩ ሁላችሁ ከእንግዲህ ወዲህ ፊቴን እንዳታዩ አውቃለሁ። ስለዚህ እኔ ከሰው ሁሉ ደም ንጹህ እንደሆንኩ ዛሬ በዚህች ቀን እመሰክርላችኋለሁ። ሲጨርስ ሶስተኛ ሚስዮናዊ ጉዞ ሲጨርስ ከሰዎች ሁሉ ደም ንጹህ ነኝ አለ። ወንጌልን እንደሚገባ ምንም ሳላስቀር ውስጥ ያለውን ጸጋ ለእናንተ ሰጥቻለሁ። የክርስቶስን ማዳን የመስቀሉን ሥራ ሌሊትና ቀን ደከመኝ ሰለቸኝ ሳይል ተናግሬያለሁ አለ። ምን አለ ከዛ በኋላ እናንተ ሰምታችኋል ከሰዎች ሁሉ ደም ንጹህ ነኝ። እኔም ዛሬ እየሰበኩ ነኝ እኔ ንጹህ ነኝ። አሜን ሃሌሉያ። ወንጌል መናገር ግዴታችሁ ነው። አሜን። ምን አገባኝ አይባልም ያገባችኋል። ስላልዳነ ሰው ጌታ ላልተቀበለ ሰው ኃላፊነት አለባችሁ ግዴታችሁ ነው። ግዴታዬ ነው በሉ እስኪ ወንጌልን መስበክ በሉ ግዴታዬ ነው በሉ። እግዚአብሔር ይጠይቀኛል በሉ። አዎ እግዚአብሔር ይጠይቃችኋል። ካልሰበካችሁ ቤተክርስቲያን ካልሰበከች ወንጌልን በትክክል ካልተናገረች እግዚአብሔር ይጠይቃታል። ስለዚህ ላልዳነ ሰው ወንጌልን ላልሰማ ሰው መናገር አለባችሁ። መናገር የእናንተ ድርሻ ሲሆን እግዚአብሔር ደግሞ ቃሉ ጀርባ ኢየሱስ ጌታ ነው ሆኖ ቃሉን ያጸናል። የተናገራችሁት ቃል ሰዎችን ያድናል። እኔ ከደሙ ንጹህ ነኝ አለ። ደማችሁ በራሳችሁ ላይ ነው አለ። አሜን። ኢየሱስ ጌታ ነው። ነግሯችኋል። ስለዚህ ወዴት ነው የዞረ ጳውሎስ? ወደ አንድ ሰው ቤት አገልግሎቱን አዘዋወረ። አያችሁ የሁላችሁ ሰው ባይቀበላችሁ ወንጌል መስበካችሁን አታቁም። ሰው ስለተቀበለኝ አይደለም የሚሰብከው እግዚአብሔር የሰጠኝ ኃላፊነት አደራ ግዴታዬ ስለሆነ ወንጌል ይሰብካሉ። የማይቀበልን ሰው መተው ይችላል መብቱ ነው። ግን ወንጌል ይናገራሉ። የእውነት ቃል ንጹህ ወንጌል ለሰዎች እንናገራለን። አሜን። አሁን ጳውሎስ በሊስጥራ ላይ ተደበደበ ለሞት ተተወ ከኢቆንዮን ላይ ተባረረ ከጲስድያ አንጾኪያ ላይ ከደርቤ ላይ አሁን ሁለተኛ ሚስዮናዊ ጉዞ ወቅት ደግሞ ሲነሳ ፊልጵስዩስ ላይ ተደበደበ ወደ ወይኒ ተወረወረ። ከዛ በኋላ በተሰሎንቄ ላይ ተነሱበት። ቀጥሎ ከቤርያ አባረሩት። የአቴና ፈላስፎች አልተቀበሉትም። አሁን ወደ ቆሮንቶስ ከተማ ሲመጣ እዚህም አልተቀበሉትም ተሳደቡ ተነሱበት። እሱ ግን አገልግሎቱን አላቋረጠም። ዛሬ በጌታ በኢየሱስም በትንሽ ነገር የምታቆርፉ ሰዎች አይምሯችሁ የተከፈተ ይው። ስለዚህ እሱ ጳውሎስ አሁን አገልግሎቱን ሰውን ሳይሆን የሚሰማ እግዚአብሔርን እኔ በሉ እስኪ እግዚአብሔርን ይሰማለሁ በሉ። ባስቀመጠኝ ቦታ ይቀመጣለሁ በሉ። አዎ እግዚአብሔር ያስቀመጣችሁ እግዚአብሔር የሰጣችሁ ቦታ ላይ ቁጭ በሉ። ሰው ፊቱ ስለተለወጠ ስፍራ ይለቅ አትሂድ። አሜን። እዚህ ያስቀመጠ ጌታ ነው እንጂ ሰው አይደለም። አሜን ጀዳካ። አዎ ጌታ የጠራችሁ ጌታ ታማኝ ነውና ስፍራችሁን አትልቀቁ። አሜን። ስፍራችሁን አትልቀቁ። እግዚአብሔር የሰጣችሁ ቦታ ላይ ቁጭ ብላችሁ ቃል ተማሩ። ጌታ ይመስገን። ትዕግስት አሜን። ጌታ ይመስገን። አሜን ሃሌሉያ። ቀጥሎ ምን ይላል? ልብሱን ያራገፈ እኔ ንጹህ ነኝ ብሎ ወደ አዛብ ይሄዳሉ አለ። አዛብ ይሰሙኛል አለ። መጀመሪያ አገልግሎቱን የሚያደርገው ጳውሎስ በአይሁዶች ምኩራብ ነው። ቀጥሎ ወደ አዛብ ነው የሚዞረው። ለአዛብ ነው የሚሰብኩ። ቀጥሎ ከዚያም ወጥቶ ኢያስጦስ ወደሚባል እግዚአብሔርን ወደሚያመልክ ሰው ቤት ገባ። ቤቱን በምኩራብ አጠገብ ነበረ።
የምኩራብ አለቃ ቆሮስጶስ ከቤተሰቦች ሁሉ ጋር በጌታ አመነ በቆሮንቶስም ብዙዎች በሰሙ ጊዜ አምነው ተጠመቁ ይላል አሁን እንግዲህ ምርኮ በዛለት አሜን ምርኮ በዛለት ዛሬ ወገኖቼ ውጊያ ሲበረታ ታምራት በደጅ ነው አሜን ውጊያ በበረታ ጊዜ ወገኖቼ ጨለማው ሲበረታ ንጋት ሊመጣ ነው አሜን ውጊያ ሲበረታ ታምራት በደጅ ነው አሜን ታምራት ሊወለድ ስለሆነ ተስፋ አትቁረጡ አሜን ጸንታችሁ ቆሙ አሁን ጳውሎስ ወደ ኢያስጦስ ቤት ኢያስጦስ የሚባል ሰው አዛም ነው እግዚአብሔርን የሚፈራ ሰው ነው ሮማዊ ነው ሰውየው ቤቱ ውስጥ ቤተክርስቲያን ነበር ጸሎት ቤት ነበርና ይጸልያል እግዚአብሔርን ይፈራል ወደሱ ቤት አዘዋወረ ከመኩራብ ወደሱ ቤት ውስጥ ሲያደርግ ኢያስጦስ የሚባል ሮማዊ ጳውሎስን ተቀበለው እዛ አገልግሎት ሲጀምር ምን ሆነ ይላል ምርኮውን እግዚአብሔር አበዛለት ጠላት በበዛበት ከተማ ኃጢአት በሞላበት ከተማ ወንጌል እያሸነፈ ይሄዳል ወንጌልን ማንም ሊያቆሙ አይችልም ወንጌል እንደ ሰደድ እሳት ይነሳና ምድርቷን ይሸፍናል አሜን ኢየሱስ ጌታ ነው ቀጥሎ እንደዚህ ነው ብሎ በጌታ በኢየሱስ ስም አሜን ምን ይላል ወደሚያመልክ ሰው ቤት ገባ ይላል ቤቱም ምኩራብ አጠገብ ነበር ይላል ቀጥሎ ምን ሆነ ይላል ከዛ በኋላ የሚገርም ነገር ነው ራማጋታላማ የምኩራብ አለቃ ቆሮስጶስ ከቤተሰቦች ሁሉ ጋር በጌታ አመነ ያመነው እኮ የምኩራብ አለቃ ነው የምኩራብ አለቃ በጌታ አመነ ከማን ጋር ከቤተሰቦች ሁሉ ጋር በጌታ በኢየሱስ ስም አይመጡም የተባሉ ሰዎች ከዚህ በኋላ በኢትዮጵያ ጌታን መቀበል ይጀምራሉ አሜን አይድኑም የተባሉ ይድናሉ አዳኙ ኢየሱስ ወደ ቤታቸው ይገባል ኢትዮጵያ ትወረሳለች አሜን በሉስኪ ይወረሳል ቤተሰቦቻቸው ይወረሳሉ ልባቸው ጣጣሪ የሆነ ደንዳና ልብ በወንጌል ይሸነፋል ወንጌል ያሸንፋል ይለውጣል የቆሮስጶስ የምኩራብ አለቃ ከቤተሰቦች ሁሉ ጋር በጌታ አመነ ይላል እሱን አይቶ ደግሞ ብዙዎች መጡ ይላል ሃሌሉያ ያ አገልግሎት ጋር እኮ በቃ እግዚአብሔር የተመሰገነ ይሁን ከቤተሰቦቹ ሁሉ ጋር አመነ ይላል በጌታ አመነ ከቆሮንቶስ ሰዎች ብዙ በሰሙ ጊዜ አምኖ ተጠመቁ ብዙዎች ሰሙ አምኖ ተጠመቁ ዛሬ በጌታ በኢየሱስ ስም ብዙዎች በኢየሱስ ስም በወንጌል ያምናሉ አሜን በሉስኪ ወንጌል መልካም የምስራች ማለት ነው ወንጌል ነፃ ያወጣል ወንጌል ሰው ያደርጋል ወንጌል ይለውጣል አሜን ሃሌሉያ ወንጌል ይቀይራል ቀጥሎ ምን ይላል ቁጥር 9 ላይ ቁጥር 9 እና 10 ላይ ያነባል ጌታም ሌሊት በራእይ ጳውሎስን እኔ ካንተ ጋር ነኝ ማንም ክፉ ሊያደርግብህ የሚነሳብህ የለምና አትፍራ ነገር ግን ተናገር ዝምም አትበል በዚህ ከተማ ብዙ ሕዝብ አሉኝና በመካከላቸው እግዚአብሔርን ቃል እያስተማረ አመት ከ6 ወር ተቀመጠ ይላል አንድ አመት ተኩል በቆሮንቶስ ከተማ ጳውሎስ ለማየት ፈልጎ ነበር አገልግሎቱን ጨርሶ ወደ ሀገሩ ለማየት ፈልጎ ነበር እግዚአብሔር ግን ቁጭ በላል መጀመሪያ ላይ መሃል መንገድ ላይ በነበረበት ጊዜ ኢሲያ ላይ ቃሉን እንዳይናገር ወደ ቢታንያም እንዳይሄድ መንፈስ ቅዱስ ከለከለው ይላል አሁን እዚህ ጋም ከቆሮንቶስ እንዳትወጣል አሜን ቁጭ በላል ስበቃለ እኔ ብዙ ሰዎች አሉኛል አሜን ሃሌሉያ በዚህች ከተማ እኔ ብዙ ሰዎች አሉ በአንደኛ ነገሥት 19 ላይ ኤልያስ እኔ ብቻዬን ቀርቻለሁ አለ ነቢያቶችን ሁሉ ገለዋል እስራኤልም ኪዳንን ትተዋል ኤልያስ ነብዩ ኤልያስ እግዚአብሔር እንደዚህ አለ እኔ 7000 ሰዎች አሉኛል ለባል ያልሰገዱ ምስሉን ያልሳሙ 7000 ሰዎች አሉኛል ኤልያስ አላያቸውም እግዚአብሔር ግን ያያል አሜን እግዚአብሔር ሰው አለ በልስኪ አሜን ይኸውላችሁ እግዚአብሔር ያለው ሰው እኮ ለሰው አይታዩ ዝናም አይኖራቸው የላቸውም ተደብቀዋል አሜን እዚህ ቦታ ላይ ጳውሎስ አላያቸውም አንደኛ ነገሥት 19 ላይ ኤልያስ አላያቸውም ሚዲያ ላይ አይታዩም ሰው አያውቃቸው እግዚአብሔር ግን ያውቃቸው አሜን ሰው አውቆ ምን ያደርግልኛል እግዚአብሔር ይወቅ
አገልግሎታችሁ በሰው ፊት እንዲታይ አታገልግሉ እግዚአብሔር ይይ አሜን እግዚአብሔር ያያል በሉ እስኪ እግዚአብሔር ካላየ ሰው አይቶ ምን ያረግልኛል እግዚአብሔር ያየና የተመለከተ የተቀበለ አገልግሎት እግዚአብሔር ይስጣችሁ በእግዚአብሔር ፊት ብቻ የሚታይ አገልግሎት እግዚአብሔርን የሚያስደስት አገልግሎት ሰው የማያውቀው አገልግሎት ራማጋታ ላባስ አሜን 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 እነዚህ ሰዎችን እግዚአብሔር ያውቃል እንደዚህ ያለ ጳውሎስ ደግሞ ሰው የለም ብሎ ፈርቶ ለመውጣት ተጨንቆ ለመውጣት ነፍሱ ተጨንቃ ከዚህ ከተማ ለቆ ሊወጣ እግዚአብሔር ቁጭ በላለ ዛሬ በኢየሱስ ስም ለእግዚአብሔር የምትታዘዙ ለእግዚአብሔር የምትገዙ ሂዱ ስትባሉ የምትሄዱ ቁጭ በሉ ስትባሉ የምትቀመጡ አድርጎ እግዚአብሔር ይቀባችሁ አሜን ታዛዥ ልጆች ለጌታ የሚገዙ አሜን ጌታ ይመስገን ተናገረ በዚህ ከተማ ብዙ ህዝብ አሉኝና አለ በመካከላቸውም የእግዚአብሔርን ቃል ያስተማረ አመት ከ6 ወር ተቀመጠ ቤተክርስቲያኒቷን መሰረተ እንደ ብላተኛ የናሲ አለቃ መሰረቲን መሰረትኩ አለ በእግዚአብሔር ቃል ላይ መሰረተ ሃሌሉያ አመት ከ6 ወር በቆሮንቶስ ከተማ ጋሊዮስ በአኪያ ሀገረ ገዢ በነበረ ጊዜ አይሁድ በአንድ ልብ ሆነው በጳውሎስ ላይ ተነሱ ይላል ወደ ፍርድ ወንበሪ ማምጥቶ ይግን ተቃውሞ እግዚአብሔርን ያመልኩ ዘንድ ሰዎችን ያባብላል አሉ ጳውሎስን አፉን ሊከፍት ባሰበ ጊዜ ጋሊዮስ አይሁዶይ አመስ ወይም ክፉ በደል በሆነ እንድታገዛችሁ በተገባን ስለ ቃልና ስለ ስሞች ስለ ሕጋችሁም የምትከራከሩ ከሆነ ግን ራሳችሁ ተጠንቀቁ እኔ በዚህ ፈራጅ ይሆን ዘንድ አልፈቅድምና አላቸው በፍርድ ወንበር ፊትም አስወጣቸው የግሪክ ሰዎች ሁሉ የምኩራብ አለቃ ሶስቴኔስን ይዞ በወንበር ፊት መቱት በእነዚህ ነገሮች ጋሊዮስ ግድ የለውም ነበርና አሁን ጳውሎስ ተከሰሰና በዚህች ከተማ ብዙ ሰዎች ሲድን ምን ብሎ ነው የከሰሱ ሰዎች እግዚአብሔርን ያመልኩ ዘንድ ያባብላሉ ክሳቸው ይሄ ነው ይሄ ምን ማለት ነው የአይሁድን ሃይማኖት የካያስካዴ ነው እሱ የሚሰብኩ ሃይማኖት ተቀባይነት የለውም እሱ የሚሰብኩ ወንጌል የለውም ተቀባይነት ብሎ ጋሊዮስ የአኪያ ሀገረ ገዢ የቆሮንቶስን የሚገዛ በሱ ፊት አቀረቡ እሱ ደግሞ ወደሱ ሲያመጡት እንደዚህ አለ እኔ በዚህ ነገር ተጠያቂ አይደለም ምን አገባኛል ምንም ከርለስ ነው ሰውየው ሀገረ ገዢ ነው ግን መሪ ነው ግን ለሰዎች የማስብ ከዛ በኋላ ምን ሆነ አባረራቸው ውጡ ብሎ ጳውሎስን ከሶ እነሱ የወሰዱ ሰዎች ከነሱ መካከል ሶስቴኔስ የሚባል ሰው አለ ሶስቴኔስ ደግሞ የምኩራብ አለቃ ነበር ለምን ትለቃለህ ሰው የመታሰር አለበት አለ ከዛ ወታደሮቹ መቱት እሱም ዝም አለ ይላል በዚህ ነገር ሁሉ ግድ የለውም ነበር ይላል ሃሌሉያ ኢየሱስ ጌታ ነው አሜን እንግዲህ አመት ከ6 ወር ተቀምጦ ቤተክርስቲያኒቷን ካጸና በኋላ ተከሰሰ በጋሊዮስ ፊት በአኪያ ሀገረ ገዢ ፊት በችሎት ፊት ቀረበ እግዚአብሔርም በዛ ቦታ ከሱ ጋር ነበር በፍቃዱ ውስጥ ከሆናችሁ እግዚአብሔር አሳልፎ ይሰጣችሁ አሜን በሉ ለሱ እስከ ተገዛችሁ አሜን ለሱ ስትታዘዙ መንፈስ ቅዱስን ከሰማችሁ እግዚአብሔር አሳልፎ ለጠላት አይሰጥም ቁጥር 18 እንደዚህ ይላል ከዚህ በኋላ ጳውሎስ እጅግ ቀን ተቀምጦ ወንድሞቹን ተሰናብቶ በመርከብ ወደ ሶሪያ ሄደ ስለቲም ነበረበትና ራሱን በክንክራውስ ተላጨ ፕሪስክላና አቅላም ከርሱ ጋር ነበሩ ወደ ኤፌሶን በደረሰ ጊዜ እነዚያን ከዚያ ተዋቸው ራሱ ደግሞ ወደ ምኩራብ ገብቶ ከአይሁድ ጋር ይነጋገር ነበር እነርሱም ብዙ ጊዜ እንዲቀመጥላቸው ስለምኑት እሺ አላለም ነገር ግን ስሰናበታቸው የሚመጣውን በዓል በኢየሩሳሌም አደርግ ዘንድ ይገባኛል እግዚአብሔር ቢፈቅድ ግን ወደ እናንተ ይመለሳሉ አላቸው ከኤፌሶንም በመርከብ ተነሳ ይላል ቁጥር 22 ላይ ወደ ቂሳርያም በደረሰ ጊዜ ወጥቶ ለቤተ ክርስቲያን ሰላምታ ከሰጠ በኋላ ወደ አንጾኪያ ወረደ ጥቂት ቀንም ቆይቶ ደቀ መዛሙርቱንም ሁሉ ያጸና በገላትያን ሀገርና በፍርግያ በተራ አለፈ ይላል አለፍኩት ኢየሱስ ጌታ ነው እስከ መጨረሻ ነው ያነበብኩ አሁን እንግዲህ እዚህ ቦታ ላይ ጳውሎስ አገልግሎቱን ፈጽሟል በቆሮንቶስ ከተማ ፈጽሟል አመት ከ6 ወር ተቀምጦ ቤተክርስቲያኒቷን መሰረተና ጳውሎስ መሪዎችን በላው ላይ ሾሞ ተነሳ እሱም ደግሞ ምን ይላል እጅ
እጅግ ቀን ተቀምጦ ይላል አመት ከ6 ወር ከተቀመጠ በኋላ ማለት ነው ወንድሞቹን ተሰናብቶ በመርከብ ወደ ሶሪያ ሄደ ይላል ምን ይላል ስለቲም ነበረበትና ራሱን በክንክራውስ ተላጨ ይላል ያዋሪው ጳውሎስ የሁለተኛ ሚስዮናዊ ጉዞ በቆሮንቶስ ከተማ ተደመደመ ከዛ በኋላ ጳውሎስ ስለቲም ነበረበትና ይላል ስለዚህ ስለት ልነግራችሁ ይፈልጋሉ ወሬጋ ዋንቀቡፍ አከዚና ምትጅራ ወሬጋ ዋንቀቡፍ አሁን እንግዲህ ስለት ነበረበትና ስለዚህ ስለት ምን እንደሆነ ልነግራችሁ ይፈልጋሉ ኢየሱስ ክርስቶስ ጌታ ወሬጋ ዋንቀቡፍ ይላል አሁን እንግዲህ ወንድሞቹን ተሰናበተ ከዛ በኋላ ስለት ነበረበትና ራሱን በክንክራውስ ተላጨ ይላል እስኪ ዘውልቁ ምዕራፍ 6:18 አይሁዶች የናዝራውያንን ስለት የናዝራዊነትን ስለት ሲገቡ በሁለት ምክንያት ነው በብሉይ ኪዳን አይሁዶች አንደኛ የምስጋና እንደ ምስጋና መስዋዕት ሲሆን ሁለተኛ ደግሞ ራሱን ለእግዚአብሔር ለመለየት ነው ጳውሎስ እዚህ ቦታ ላይ ለምን ስለት እንደገባ እዚሁ መጽሐፍ ቅዱስ ላይ እንመለከታለን በብሉይ ኪዳን ስለት የሚባለው በሁለት ይከፈላል አንዱ የእድሜ ልክ ስለት ሲሆን ሌላው ደግሞ ጳውሎስ የተሳለው ስለት አይነት ነው የእድሜ ልክ ስለት ሳምሶን የእድሜ ልክ ስለት ነበር ናዝራዊ ነው በአዲስ ኪዳን ደግሞ የመጥምቁ ዮሐንስ የእድሜ ልክ ስለት ነበር ናዝራውያን ከሶስት ነገር ይከለከላሉ አንደኛ የሞተ ሰው አይነኩም ሁለተኛ ጸጉራቸውን አይላጩም ሶስተኛ አልኮል የሚያሰክር መጠጥ አይጠጡም አይቀምሱም ናዝራዊ ማለት ለእግዚአብሔር የተለየ ማለት ነው ለእግዚአብሔር የተለዩ ናቸው ጸጉራቸውን አይላጩም ስለዚህ በብሉይ ኪዳን እንደምንረዳው በዘውልቁ ምዕራፍ 6:18 ላይ እንደዚህ ይላል ናዝራዊም የተለየውን የራሱን ጠጉር በመገናኛ ድንኳን አጠገብ ይላጫል የመለየቱንም ራስ ጠጉር ወስዶ ከደህንነት መስዋዕት በታች ወዳለው እሳት ይጥለዋል ካይኑም የተቀቀለውን የአውራውን በግ ወርች ከሌማቱም እንደ ቂጣ እንጎቻ አንድም ስስ ቂጣ ይወስዳል የተለየውንም የራስ ጠጉር ከተላጨ በኋላ በናዝራዊ እጆች ላይ ያኖራቸዋል ይላል እዚህ ቦታ ላይ ምን ልነግራችሁ ፈልጌ ነው የናዝራዊነት ስለት አሁን እንግዲህ ስለት ገባ ጳውሎስ ጸጉሩን በክንክራውስ ተላጨ ይላል ያሳደገ ጸጉሩን ተላጨ ይላል መጀመሪያ በብሉይ ኪዳን እንደነገርኳችሁ ስለቱን የገባው ሰው ጸጉሩን ያሳድግና ካሳደገ ስለቱ ሲያልቅ ጸጉሩን ይላጭ ወይም ይቆርጥና ወደ ኢየሩሳሌም ቤተ መቅደስ ይወስዳል ከዛ በኋላ አንድ ጠቦት ከጸጉሩ ጋር ከስለቱ ጋር ይቀርባል ማለት ነው ጠቦቱ ከታረደ በኋላ በሚቃጠለው መስዋዕት ላይ ጨምሮ ጸጉሩን የሚያቃጥለዋል ኢየሱስ ጌታ ነው ጳውሎስ ያደረገው እንንኑ ጌታ የተመሰገነው ጳውሎስ ለምንድነው ስለት የገባ በዚህ ቦታ ላይ ብለን ስንል ጳውሎስ አስቸጋሪ የሆነ መከራ ወቅት በቆሮንቶስ ከተማ አሳልፏል የጳውሎስን ሕይወት በጥንቃቄ ላጠና ሰው ጳውሎስ ከዚህ ጊዜ ጀምሮ በቆራጥነት ነው የቀጠለው ከዚህ ጊዜ ጀምሮ ራሱን ለእግዚአብሔር መልሶ ለየ ራሱን ለእግዚአብሔር መልሶ ሰጠ ጌታ የተመሰገነው እንደዚህ ይላል ስለቲም ነበረበትና ራሱን በክንክራውስ ተላጨ ፕሪስክላና አቅላም ከርሱ ጋር ነበሩ ወደ ኤፌሶንም ደረሰ እነዚያን ከዚያው ተዋቸው ራሱ ግን ወደ መኩራብ ገብቶ ከአይሁድ ጋር ይነጋገር ነበር ጥቂት እንዲቀመጥላቸው ፈለጉ እሱ ግን እምቢ አለ ይላል ጌታ የተመሰገነ ይሁን አሜን ሃሌሉያ አንድ ነገር ልበላችሁ ወገኖች ሆይ መጽሐፍ ቅዱስ ሲናገር እንደዚህ ይላል በአንደኛ ቆሮንቶስ ምዕራፍ 6 ቁጥር 20 ላይ በዋጋ ተገዝታችኋልና የራሳችሁ አይደላችሁ ጳውሎስ በቆሮንቶስ ከተማ ውስጥ ሲኖር አስቸጋሪ ጊዜያቶችን አሳልፏል ከዚህ ጊዜ ደግሞ ከሞት ለመሸሽ ሙከራ አላደረገም መጨረሻ ላይ ራሱን ለእግዚአብሔር ስለይ እንመለከታለን በአንደኛ ቆሮንቶስ ምዕራፍ 2 ቁጥር 2 ቁጥር 3 ላይ ሄጄ አነባለሁ እንደዚህ ይላል
በጌታ በኢየሱስ ስም እኔም በድካምና በፍርሃት በብዙ መንቀጥቀጥ በእናንተ ዘንድ ነበርኩ እምነታችሁ በእግዚአብሔር ኃይል እንጂ በሰው ጥበብ እንዳይሆን ቃሌም ስብከቴን መንፈስና ኃይልን በመግለጥ ነበር እንጂ በሚያባብል በጥበብ ቃል አልነበረም ይላል ሃሌሉያ አሁን እዚህ ቦታ ጳውሎስ ቆሮንቶስ ውስጥ ከባድ ጊዜ አሳልፏል በዚህ ጊዜ ውስጥ ደግሞ ራሱን ለእግዚአብሔር አሳልፎ ሰጠ ጌታ ይመስገን ከዛ ያሳደገው ጻጉሩን ደግሞ ወደ ኢየሩሳሌም ወስዶ በመሰዊያ ስፍራ ላይ ሲያቃጥል እንመለከታለን እግዚአብሔር የተመሰገነው ወገኖቼ በህይወት ጎዳና በመከራ በአገልግሎት መከራ ሲበዛባችሁ ራሳችሁን ለእግዚአብሔር አሳልፋችሁ ስጡ በዛ ጊዜ እግዚአብሔር ክንድ መጥቶ ይደግፋችኋል ምን ማለት ነው እኔ አስቀድሜ ከክርስቶስ ጋር ሞቻለሁ እኔ ቢሞትም ሕያው ነኝ እኔ ያንተ ነኝ መጽሐፍ ቅዱስ ቅድም እንደነገርኳችሁ አንደኛ ቆሮንቶስ 6:20 ላይ በዋጋ ተገዝታችኋልና የራሳችሁ አይደላችሁ ራሳችሁን ለእግዚአብሔር አሳልፋችሁ ስትሰጡ የእግዚአብሔር እጅ ይደግፋችኋል አሜን ሃሌሉያ ጳውሎስ ራሱን ለእግዚአብሔር አሳልፎ ሲሰጥ እንመለከታለን በዚህ በስለት ወቅት ደግሞ ጻጉሩን አሳድጎ ነበር እኔ የራሴ አይደለም ማለት ጳውሎስ ከዛ በኋላ የጳውሎስ ሕይወትን ስትመለከቱ ቆራጥ ነበር ይሄን ከተሳለ ራሱን ከለየ በኋላ እንደ ከዚህ በፊት አይደለም ጳውሎስው በሰለ ወደ ብስለት መጣ መከራውንም ሞቱንም በፊት ለፊት ተጋፈጠ በሐዋርያ ሥራ 21:14 ላይ እንደዚህ ይላል የእግዚአብሔር ቃል ሃሌሉያ ይሄን ጥቅስ ብዙ ጊዜ ሰዎች በቤታቸው ላይ ይለጥፋሉ እንደዚህ ይላል ጳውሎስ ግን መልሶ ያለቀሳችሁ ልቤን እየሰበራችሁ ምን ማድረጋችሁ ነው እኔ ስለ ጌታ ስለ ኢየሱስ ስም በኢየሩሳሌም ለመሞት እንኳን ተሰናድቻለሁ እንጂ ለእስራት ብቻ አይደለም አለ ምክርንም ልቀበለው እንቢ ባለ ጊዜ የጌታ ፍቃድ ይሁን ብለን ዝማል የጌታ ፍቃድ ይሁን ብለን ዝማል ለምን በኢየሩሳሌም ይታሰራል ባለዚህ ቀበቶ ብሎ አጋቦስ ትንቢት ሲናገር ጳውሎስ ግን ለመሞትም የተሰናዳው ሰው ነኝ የእግዚአብሔር ፍቃድ ከሆነ አልሸሽም እሱ ካላለ ግን አልሞትም ስለዚህ ነው የጌታ ነኝ አሜን ወደ ኢየሩሳሌም ሲያመራ እንመለከታለን በሶስተኛው ሚስዮናዊ ጉዞ ጨርሶ እንዳለው ጳውሎስ በኢየሩሳሌም ላይ አልሸሸም ታሰረ በቂሳርያ 2 ዓመታት ታስሮ ወደ ሮም ተወሰደ ጌታ የተመሰገነው ቀጥሎ እንደዚህ ይላል አሜን ቀጥሎ እንደዚህ ይላል ወደ ኤፌሶንም በደረሰ ጊዜ እነዚያን ከዛቷቸው ራሱን ግን ወደ መኩራብ ገብቶ ከአይሁድ ጋር ይነጋገር ነበር ይላል አሁን ወይ መሃል መንገድ ላይ በነበረበት ወቅት ስናይ በዚህ ካርታ ላይ ወደ ቢታንያ ወደ ኢሲያም እንዳይሄዱ መንፈስ ቅዱስ ከለከላቸው ወደ ኤፌሶንም እንዳይሄድ ከልክሎ ነበር አሁን ግን እግዚአብሔር ፈቀደ ለምንድን ነው የፈቀደ እግዚአብሔር ጊዜ ደርሶ ነበር በኤፌሶን የሚገጥመውን ፈተና መከራ ለመጋፈጥ ጳውሎስ ዝግጁ ነው አሁን በስሏል ለመጋፈጥ ጸንቶ ለመቆም ዝግጁ ነውና እግዚአብሔር ፈቅዷልና ወደ ኤፌሶን ከዚህ ከክንክራውስ ላይ ጸጉሩን ተላጨ ከዛ በኋላ በመርከብ ወደ ኤፌሶን መጣ ኤፌሶን ምዕራብ ቱርክ ላይ ትገኛለች እስያ ውስጥ እዚህ ጋር መጣና እንደ ልማዱ ፕሪስክላና አቂላም ወደ ኤፌሶን ከርሱ ጋር መጥቶ ነበር አሁን ጢሞቴዎስና ሲላስ እዚህ ቆሮንቶስ ከተማ ላይ ነው የቀሩ ቤተክርስቲያንን ያገለገሉ እነሱን እዚህ ትቷቸው ወንድሞቹን ተሰናብቶ እነ ቆሮስጶስን እነ የእስጢፋኖስ ቤተሰቦችን ትቶ ወደ ኤፌሶን መጣ ፕሪስክላና አቂላስ ከዚህ ድረስ ሸኙት ጌታ ይመስገን እንደዚህ ነው ብሎ ወደ ኤፌሶን በደረሰ ጊዜ እነዚያን ከዛ ተዋቸው ራሱ ግን ወደ መኩራብ ገብቶ ከአይሁድ ጋር ይነጋገር ነበር ይላል እነርሱም ብዙ ጊዜ እንዲቀመጥላቸው ስለምኑት እሺ አላለም ነገር ግን ሲሰናበታቸው የሚመጣውን በዓል በኢየሩሳሌም አደርግ ዘንድ ይገባኛል እግዚአብሔር ቢፈቅድ ግን ወደ እናንተ ይመለሳለሁ አላቸው ከኤፌሶንም በመርከብ ተነሳ
አሁን እዚህ ቦታ ላይ እንዲቆይላቸው ፈለጉ እነዚህ ክርስቲያኖች በኤፌሶን የነበሩ እሱ ግን በኢየሩሳሌም በዓሉን ማድረግ አለብኝ አለ የተላጨው ጸጉሩን አሁን ወደ ኢየሩሳሌም መውሰድ አለበት በመሰዊያ ስፍራ ላይ ማቃጠል አለበት ኢየሱስ ጌታ ነው እግዚአብሔር ረድቶታል በቆሮንቶስ ከተማ ከሞት አስመልጦታል እግዚአብሔር አቅምና ጉልበትን ሰጥቶታል ስለዚህ ስለቱን ለመፈጸም ወደ ኢየሩሳሌም መምጣት ነበረበት ወደ ኢየሩሳሌም ቤተ መቅደስ ጸጉሩን ይዞ የተቆረጠውን ጸጉሩን ይዞ መምጣት ነበረበትና እዚህ ቦታ ላይ በኤፌሶን ከተማ ቃል ገባላቸው ቃሉን የሚጠብቅ ሰው ነው ጳውሎስ በዚህ ዘመን ብዙ ሰዎች ይናገራሉ ቃላቸውን አይጠብቁም ቃል እኮ እንደ ቀላል ነገር ነው በዚህ ዘመን የድሮ አባቶች ግን ለቃላቸው ይሞታሉ አንድ ቃል ከገቡ ያንን ቃል ይጠብቃሉ በዚህ እግዚአብሔር በኢየሱስ ስም ቃላችሁን የምትጠብቁ ታማኞች አድርጎ ያስነሳችሁ አሜን ቃሉን ይጠብቃል ቃል ገባላቸው ምን አለ እግዚአብሔር ቢፈቅዳል ምክንያቱም እዚህ ቦታ ቀድም ከልክሎ ነበር እግዚአብሔር ነው ጳውሎስን የሚያዘው ወደዚህ አትድ ካለ አይሄድ እግዚአብሔር ቢፈቅድ በሉ እስኪ አሜን የእግዚአብሔርን ፍቃድ አስቀድሙ እግዚአብሔር ካልፈቀደ ወገኖች አታድርጉ የእግዚአብሔርን ፍቃድ ጠይቁ እግዚአብሔርን ስሙ እንደፈለጋችሁ አትሄዱ አሜን ሃሌሉያ እግዚአብሔርን ፍቃድ ጠይቁ እግዚአብሔር ቢፈቅዳል እሱ ከፈቀደልኝ እኔ የሱ ባሪያ ነኝ እሱ ወደሚያዘኝ ይሄዳለሁ ቢፈቅድ ግን ይመጣሉ ቃል ይገባላችኋል ከዛ በኋላ እንደዚህ ይላል በዓሉን በኢየሩሳሌም ለማክበር በዓለ ሐምሳን ለማክበር ይገባኛል አለ እግዚአብሔር ቢፈቅድ ወደ እናንተ ይመለሳሉ አላቸው ወደ ከኤፌሶንም በመርከብ ተነሳ ይላል ጳውሎስ እንግዲህ ቃሉን ይጠብቃል ሶስተኛ ላይ እንደዚህ ይላል ቁጥር 22 ላይ ወደ ቂሳሪያ በደረሰ ጊዜ ወጥቶ ለቤተ ክርስቲያን ሰላምታ ከሰጠ በኋላ ወደ አንጾኪያ ወረደ አሁን መጣ ከዚህ ተነስቶ በመርከብ ተነሳ ከኤፌሶን ተነሳና ቂሳሪያ የሮም ወደብ ያለበት ስፍራ ነው ቆላማ አካባቢ ላይ ትገኛለች ቂሳሪያ ቀርኔሊዮስ ጌታን የተቀበለበት ቦታ ነው ጴጥሮስ በሐዋርያት ሥራ ምዕራፍ 10 ቁጥር 1 ላይ በቀርኔሊዮስ ቤት ወንጌል የሰበከበት ቦታ ነው ቂሳሪያ ይሄ ብቻ ሳይሆን ወንጌላዊ ፊልጵስዩስም በዚህ ቦታ ላይ ይኖራል ቂሳሪያ የሱ መኖሪያ ነች እዚህ ቦታ ላይ ይኖራል ቂሳሪያ ቆላማ አካባቢ ላይ ትገኛለች የሮም ወደብ እዚህ ጋር አለ ቂሳሪያ ላይ ወረደ ከመርከብ ከወረደ በኋላ አንድ የሚነግራችሁ ነገር አለ ለቤተ ክርስቲያን ወደ ቂሳሪያ በደረሰ ጊዜ ይላል ወጥቶ ለቤተ ክርስቲያን ሰላምታ ከሰጠ በኋላ ወደ አንጾኪያ ወረደ ይላል አሁን እዚህ ጋር ልብ ይበሉ ወጥቶ የሚለው ላልሰለጠነ ተመልካች ወጥቶ ለቤተ ክርስቲያን ብቻ ሰላምታ ያቀረበ ሊመስለው ይችላል ነገር ግን እንደዚህ አይደለም ጳውሎስ ስለቱን እዚህ ኢየሩሳሌም ላይ መጥቶ ፈጽመዋል በአዲስ ኪዳን ወጣ የሚለውን ቃል ስታነቡ ወደ ኢየሩሳሌም መሄዱን ያመለክታል ብዙ ጊዜ ወጣ የሚለው ቃል በአዲስ ኪዳን ላይ ስታነቡ ወደ ኢየሩሳሌም መሄዱን ያመለክታል ስለዚህ ጳውሎስ ወደዚህ መጣና በኢየሩሳሌም በእስራኤል ዋና ከተማ በኢየሩሳሌም ቤተ መቅደስ ስለቱን ከፈጸመ በኋላ ጸጉሩን በመሰዊያ ስፍራ ላይ ካቃጠለ በኋላ እግዚአብሔርን አመስግኖ በዓሉን አሳልፎ ወዴት ነው የመጣ ወደ አንጾኪያ የሶሪያ ዋና ከተማ ነች በሶሪያ ውስጥ የምትገኝ ከተማ ወደ አንጾኪያ መጣ ወደ አንጾኪያ ለምንድን ነው የመጣ ለዚህች ቤተ ክርስቲያን እናት ቤተ ክርስቲያን ነችና እነዚህ ለሚስዮን አገልግሎት ጳውሎስን ለይታ የላከችው በርናባስንም ስላስንም ለይታ የላከችው ቤተ ክርስቲያን አንጾኪያ ነች አንጾኪያ ላይ መጣና ሪፖርት አቀረበ ሁለተኛ ሚስዮናዊ ጉዞ እዚህ ላይ አለቀ ጌታ በኢየሱስ ስም ያስጀመራችሁትን ነገር ሁሉ በድል ያስጨርሳችኋል